ሰላም ሰላም ዩቱብ ተከታታዮቼ እንዴት አላችሁልኝ? በአገር ውስጥም በአገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ እላችኋለሁኝ። አዳዲስ ከሆናችሁ ወደዚህ ቤት ስትመጡ ይሄ ቪዲዮ ሲደርሳችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንደኔ በስደት ያላችሁ ደግሞ እንዲሁ ዩቱብ ከፍታችሁ ብትሰሩ ሸጋ ነው እላለሁኝ። ያው ብር ፍለጋ የተሰደድ ነው። መቼም ይሄ ድህነት መጥፎ ነው። ከልጅ ከምትወዱት ልጅ ከቤተሰብ ከምናምን የሚለየን እኮ ይሄ ነው እና ስለዚህ ዛሬ ርዕሴ ይኸው ልብስ እየተኮስኩኝ እስኪ ላውጋችሁ፣ እናውጋ፣ አውሩኝ፣ እናውራ፣ እንጫወት እና እንዴት አያችሁ? እና ከባድ ነው የሰው ሀገር ኑሮ። አንድ ቀን ሲያስደስት አንድ ቀን ያስከፋል። እንደፈለጋችሁ መሆን አትችሉም። እንደፈለጋችሁ ወጥታችሁ መግባት አትችሉም። እስረኞች ናችሁ። ያው የምን እስረኛ ይባላል? ምንድን ታማኝ እስረኛ ነው የሚባለው? አንድ ሰው ከተፈረደበት ታማኝ ከሆነ ከፖሊሶች ጋር የሚግባባ ከሆነ ፍርድ ቤት ደርሶ ከተፈረደበት በኋላ ታማኝ ከሆነና በሱ የሚተማመን አንድ ፖሊስ የእንትን ካለ ማለት ነው። ይሄ ምን ነበር የሚባለው? ገናሪ ምን ነበር የሚባለው? ይሄ ማረሚያ ቤት እንዳገሩ ይለያያል። ማረሚያ ቤት የገቡ ታማኝ እስረኞች ይወጡና ዘና ብሎ ይገባሉ። እና የእሱን ራሱ የለንም ማለት ነው። ሰው ሀገር ስንመጣ ሰው ሀገር በቃ ሀገራችሁ ኮንትራታችሁን ጨርሳችሁ ወደ ሀገራችሁ እስከምትገቡ አብሶ ኮንትራት ቤት ያላችሁ ጠለብ ቤት ያላችሁ ልጆች ታውቃላችሁ። ሁሉንም ነገር ማስረዳት አያስፈልግም። እና ተሰደው አሁን የሚመጡ ልጆች እኔም ቤተሰብ ልትሆኑ ትችላላችሁ። በዚህ አጋጣሚ እንደው ስደት ባትመጡ እውነት ጊዜው ተሻሽሏል። ስደት አሁን የሚመጣው ግፋብል እስከ 100,000 ብር ተከፍሎ ነው የሚመጣው አረብ ሀገር ለመምጣት ማለት ነው። በዛ በ100,000 ብር የሚያስፈልጋችሁን ነገሮች ገዛዝታችሁ ለምሳሌ ዋይፋ እቺ የአመት የምትሞላ ዋይፋ እሷን ገዝታችሁ በሀገራችሁ ላይ ዩቱብ ከፍታችሁ ቲክቶክ ከፍታችሁ ከፋሚሊያችሁ ጋራ ከቤተሰብ ጋራ ባል ካላችሁ ከባሎቻችሁ ጋራ ተማሪ ከሆናችሁ ደግሞ ከተማሪ ጓደኞቻችሁ ጋር አጋይታችሁ ይሄ የግሩፕ ስራ የሚባል አለ እና አብርሽ ድሮ ሲጀምሩ እንዴት ነው የጀመሩት? በግሩፕ አይደል የጀመሩት? ልክ አብርሽን የሚወድ ሰው አብርሽን ለማየት ሌላ ሰው ያያል፣ ሌላ ሰው ብሩክን የሚፈልግ ሰው ፍሬም የሚፈልግ ሰው በቃ እንደዛ ሆነው የራሳቸውን በስተመጨረሻ የራሳቸውን እየከፈቱ ሁሉም በየፊናቸው ተለያዩ ማለት ነው። እና ምን ማለት ፈልጌ ነው? አሁን ስደት የምትመጡ ልጆች እንደኔ ቢሆን 100,000 በቀላሉ እንደ 90,000 80,000 ነው እየተከፈለ እየተመጣ ያለው ማለት ነው። እና ስለዚህ አንቺ ለምንድን ነው እዛ ሆነሽ እንደዚህ የምትይው ወይ ምናምን ልትሉኝ ትችላላችሁ። ኢትዮጵያ ያላችሁ ሰዎችም ደግሞ እዚህም ሆናችሁ ስለ አንዳንድ ነገር ያልገባችሁ ልጆች እንደዛ ልትሉ ትችላላችሁ። ግን እኔ የመጣው ጊዜና አሁን ያለንበት ጊዜ እየተለያየ ነው። እኔ ከዚህ በፊትም ደጋግሜ ተናግሬያለሁ። እኔ በምመጣበት ሰዓት ዩቱብ የሚባል ነገር ቢኖር ቲክቶክ የሚባል ነገር ቢኖር ገንዘብ እንደሚሰራበት ባቅ ኖሮ እኔ አልመጣም። ለምን በወር እኔ 3,000 4,000 5,000 ለምን አላገኝም? ነፃነት አለኝ። አረብ ሀገር ቁጭ ብዬ 70,000 ወይ ደግሞ 50,000 60,000 በዛ ከተባለ በአሁን ሰዓት የሚከፈላቸው ያው የቆዩ በየ2 አመቱ ደግሞ የሚጨመርላቸው 100,000 የሚበላ ሰው ካለ ዋው አጨበጨበለታለሁ። እኔ እግዚአብሔርን ከቤተሰብ ተለይቶ ልጅ ካለው ከልጁ ተለይቶ ትዳር ካለው ከትዳሩ ተለይቶ ወንድም ሊሆን ይችላል ሴትም ሊሆን ይችላል። ይሄ ለሴቶች ብቻ አይደለም ለወንዶችም የሚጠቅም ነገር ነው። እኔ እየተናገርኩ ያለሁት ወንዶችም ብትሆኑ ሰው ሀገር ከምትመጡ የወንዶቹ ደግሞ እስከ 500,000 እስከ 500,000 300,000 400,000 ብር ከፍለ አረብ ሀገር ከምትመጣ
አብሶ እኮ ሴቶች ይሻላሉ። ማዳም ናት የምትወስዳቸው። እናንተ ገና ስራ ፈልጋችሁ ወይ ይሄ ምንድነው ቀን ስራ ምናምን የሚሰራ ይሄ ምንድነው ቤት የሚሰራበት አካባቢ ወይ ደግሞ ይሄ መንገድ መጥረግ የተለያዩ ነገር ቦታ ሊሆን ይችላል። መኪና ማጠብ አብሶ ለወንዶች እኔ አረብ ሀገር እኔ እንጃ እኔ አልመክርም። እንደኛ ሳር ካመጣቸው ለምሳሌ አምጥቷቸው መኪና የራሱ ቤት ውስጥ አሁን ለምሳሌ እቃ ማጠብ ሊሆን ይችላል። ልክ እንደኛው ማለት ነው። እዚህ ፓኪስታኖች፣ እንዲያዎች ምንድን ናቸው እንደዛ የሚያሰሯችሁ ከሆነ ኦኬ ምንም ችግር የለም። ደሞዙን ትንሽ ቢሆን አንደኛ እንትን ያሰራላችኋል፣ አዲ ያሰራላችኋል። ምን ይላል ግን ዝም ብላችሁ እየመጣችሁ በደላላ ስራ እናስይዛችኋለን ምን ስዮ በዛ ገብቶ በዚህ ገብቶ እያሉ እያመጣችሁ አብሶ ዱባይ ላይ የሚበትኗችሁ እኔ መመክራችሁ ምክር ምን እንደሆነ ታውቃላችሁ? በ300 ሺህ እና 400 እስከ 500 ሺህ ብር ከፍላችሁ ከምትመጡ ሀገራችሁ ላይ ቁጭ ብላችሁ አብሶ የተማራችሁ ቅን እውቀት ያላችሁ ሰዎች ማንበብ የምትችሉ እንግሊዘኛ ምን ማንበብ የምትችሉ ከተለያዩ እንትኖች ጋር ይሄ ምንድነው ግንኙነት ፈጥራችሁ ኦንላይን ራሱ ገበያ መስራት ትችላላችሁ። ወደ ኢትዮጵያ እቃ ማስገባት ትችላላችሁ በኦንላይን። ጊዜ ስልጣኔ ጊዜ ነው። እኔ ለምን አረብ ሀገር እንደምትመኙ እኔ ለምን እንደሆነ ግን ግራ ይገባኛል። አንቺ ለምንድን ነው ምሰሪ ወይ ምናምን እኔ ነግሬያቸዋለሁ። እኔ በመጣበት ሰዓት ምንም ነገር የለም። ምንም ነገር ስላሌለ ነው የመጣሁት እንጂ እኔ 5000 ብር በወር ማገኝ ቢሆን ከኢትዮጵያ እኔ ግሪን ቅስቅስ አላረግም። እግዚአብሔርን አገሬ ላይ ሰራለሁኝ። አንደኛ ልጅ አለችኝ። ከልጄ ጋራ ያገኘሁትን ለምን ቆሎ አይሆንም? የሽምቡራ ቆሎ ቆልቼ ከልጄ ጋራ እኖራለሁኝ። የወር ገቢ ቢኖረኝ ማለት ነው። የወር ገቢ ስላሌለኝ ግድ ልጄ ማሳደግ ስላለብኝ ልጄ የኔ እጣ ፋንታ እንዳይደርሳት ነው ብዬ ነው እየተሰደድኩት እንጂ እኔ ትክክሉን ነገር ስነግራችሁ እኔ ቢኖረኝ አልሰደድም። ለምን ሰደዳለሁ? ቢኖረኝ ምን ሰራለሁኝ አረብ ሀገር እንዴ? ልጄ እየናፈቀችኝ እኔ አሁን ነው ትሩንም እየተውኩ አንዳንድ ሰዎች እግዚአብሔር ይስጣቸው እየመከሩኝ ምን እያሉኝ ስበላ አለቅሳለሁ፣ ስጠጣ አለቅሳለሁ። ልጄ የምትበላ አይመስለኝም በቃ ምናምን በጣም አስባለሁኝ። በቃ ናፍቆቱ ምናምን እና ስለዚህ ምንድነው ምንም አይኖራችሁ ምንም በቃ ኢትዮጵያ ላይ የወር ገቢ ካላችሁ መሰደድን አትምረጡ። እኔ አሁን ምንድነው የምላችሁ ሰው ሀገር የምትመጡ ልጆች 100 ሺህ ብር ከፍላችሁ ሴቶች እስከ 100 ሺህ ብር ነው ከፍሎ የሚመጡት። በ100 ሺህ ብርሽ ይገባኛል ወይ ቤተሰብ ከፍት ሸጦ ምን ብሎ ነው ወይም የተለያየ ነገር አድርጎ ነው ያ ብር ቢኖርሽ በእርግጥ አትመጪም አውቃለሁ። ግን ያንን ብር እኮ አንቺ በቀላሉ ግፋብል እስከ 6 ወር ጠንክረሽ ከሰራሽ በቃ እግዚአብሔርን ተስፋ አድርገሽ ጠንክረሽ ከሰራሽ አገርሽ ላይ ታገኝና ያንን ቤተሰብ ሸጦ የሰጠሽ ገንዘብ 100 ሺህ ብርም ሊሆን ይችላል 90 ሺህ ብርም ሊሆን ይችላል ትመልሻለሽ ማለት ነው። ገባሽ? እዚህም ሰርተሽ ለመመለስ ነው የምትመጪው። ስለዚህ አብሶ የሚመላለሱ ሰዎች እኔ ደግሞ ግርም ይለኛል። አረብ ሀገር የሚመላለሱ ሴቶች አረዛ እኔ አንዴ መጣሁኝ ይሄው በቃ ዛሬ ገባለሁ ነገ ገባለሁኝ። አንዱስ ከደና አንዱ ይከፈታል። አንዱስ ሰራ አንዱ በቃ ምኞትና ይሄ ምኞት ነው ምንድን የሚባለው ምኞት ሳይሆን ይሄ ምንድነው የሆነ ፍላጎት በቃ ፍላጎታችሁ ቆይ ይሄን አርኪ ቆይ ሰች ቆይ በዚህ ወጥቼ ቆይ ይሄን ሞልቼ ቆይ ይሄን አስተካክዬ አረብ ሀገር እንደዛ እየተባለ ነው እዚህ ቁጭ ብላችሁ የምትቀሩት ማለት ነው። ገባችሁ? እንደኔ አይነት ሰዎች ማለት ነው። እኔ ጠፍቼ አይደለም የምሰራው በየ2 አመቱ ኮንትራት ቤት ነው ያለሁት። ገብቼ መመለስ ፈልጋለሁ። ግን ምንድነው እኔ የምለው እኔ ልጄን አይቼ እንደው ዳግም አረብ ሀገር አልመለሳትም። ቆይ እቺን 1 አመት ሰራና 1 አመት ነው የምሰራው። አሁን ግን ቆርጬ ተነስቻለሁ። ምን አለች ማዳሜ አንቺ አትሄጂም ብላኛለች። እንደማልሄድ አሳይሻለሁኝ ብያታለሁኝ እና ልጄም ቃል አስገብታኛለች። ስለዚህ እሷም ቃል አስገብታኛለች። ያው በቃኝ እኔም ራሱ በቃኝ ካላሉ አንድ ምግብ ዝም ብላችሁ የምትበሉ ራሱ ከሆነ እኮ ሆዳችሁ እንደንትን እየተለጠጠ ነው የሚሄደው። እንደዛ ነው በቃኛ ሰው ሀገር ላይ እየተለጠጥን መስራት የለብንም። በቃ እግዚአብሔር የሰጠንን የምንፈልገውን ነገር የተወሰነ ነገር ካስተካከል ሀገራችን ላይ ገብተን በቃ መስራት ጠንክረን ከሰራን የትም ቦታ ብር ይገኛል። እግዚአብሔር ይባርከን በሉ በቃ የሆነ አንድ ሰው ጤና ያስፈልገዋል። ብር ሰርቶ ለማግኘት ጤና ያስፈልገዋል። ጤና ካሌለው
የፈለገ ነገር ቢኖረው ምንም ማድረግ አይችልም። ቅድሚያ ለሰው ልጅ ጤና ይበልጣል። ከጤና ቀጥሎ ገንዘብ ያስፈልጋል። ገንዘባችሁን ደግሞ ሰርታችሁ እንዴት ማግኘት እንዳለባችሁ ይኸው እየነገርኳችሁ ነው። አረብ ሀገር እውነት እንደው ድንገት አንድ ሴት ወይ አንድ ሴት ወይ ሁለት ሰው ጋር ሊደርስ ይችላል ይሄ መልእክቴ። የደረሳችሁ ሰው ሼር እያረጋችሁ ላይክ እያረጋችሁ፣ ላይክ ስታረጉ ደግሞ ለብዙ ሰዎች የመድረስ እድል አለው። እኔ ለሰው ምቀኛ ሆኜ አይደለም፣ ሰው መጥቶ ሰርቶ ራሱ እንዲቀይር ሳልፈልግ ቀርቼ አይደለም። ግን አገራችን ላይ ራሱ ተቀምጠን ራሳችንን መቀየር እንችላለን ነው እኔ እያልኩ ያለሁት። በዚህ ሰዓት ጊዜው የቴክኖሎጂ ጊዜ ነው። ጊዜው በስልካችሁ ቁጭ ብላችሁ ሰርታችሁ ማግኘት የምትችሉበት ጊዜ ነው። ተማሪ ሆኖ ሰው የዩኒቨርሲቲ ተማሪ ሆኖ የኮሌጅ ተማሪ ሆኖ ስታፍ ውስጥ ቁጭ ብሎ ማደሪያ ዶርም ውስጥ ቁጭ ብሎ እየሰራ ስንት ልጆች እኔ እዚህ ቁጭ ብዬ እያየኋቸው ዛሬ የት እንዳሉ የት ጋር እንዳሉ እኔ ኬሌ ማለት አልፈልግም። እናንተም እንደኔው ልታያቸው ስለምትችሉ ማለት ነው። ስንት ሰዎች እኔ አውቃለሁ በቲክቶክ ብትሉ በዩቱብ ብትሉ እኛው እያየናቸው ሼር እያረግን ታፕ ከሆነ ታፕ እያረግን ሰብስክራይብ ከሆነ ሰብስክራይብ እያረግ እኔ ደግሞ ማረግ ወዳለሁ። እኔ አንድ ሰው አልፈልም። የሆነ ጓደኛዬ ብላለች በማርያም በገብርኤል ያለውን በሙሉ ፎሎ እያደረግሽ ብላኛለች። ስለዚህ እኔ አንድ ሰው አላልፍም። በቃ እኔ ሰው ይለፈኝ፣ እኔ ምን አገባኝ፣ ለኔ ያለውን እግዚአብሔር ይሰጠኛልና እኔ በጣቴ አልከፍልበት፣ በአይኔ አልከፍልበት። ቁም ነገር ደግሞ የሚሰሩ ሰዎች ከሆኑ በጣም ነው ማየው፣ በጣም ነው በቃ እንትን እምለው። ስለዚህ ምንድነው እምላችሁ አትምጡ ሰው ሀገር እያያችሁናል። ባለፈው አሁን ሱዲ ላይ የተገደለች ልጅ ቁርአንስ ጠጥታ ነው የሞተችው ተባለ። ግን አሁን እየተባለ ያለው ሆዷ ውስጥ አንድ ዕቃ የለም እንዳለ ሆዷን ቀደዋት ያለውን ነገር ከውስጧ አውጥተዋል አሉ። ይሄ ሁሉ አገራችንም አዎ መልካም ነገር ነው እያልኩ አይደለም፣ ግን ቢሆንም ይሻላል። ስለዚህ ይሻላል የሚሻለውን ነገር አገራችን ላይ አሁን ለምሳሌ እኔ ገብርኤልን እውነቴን ነው የምላችሁ። እኔ በተፈጥሮዬ ምንድነው መሰላችሁ ስራዬን ሳልጨርስ ቁርስ መብላት አልፈልግም። ስራዬን ሳልጨርስ ምሳ መብላት አልፈልግም። እኔ ስራዬን ጨርሼ ዕቃዬን አጥቤ የምነሳሳውን አንስቼ የሚገባውን አስገባብቼ ምን ብዬ ከዛ ምሳዬን ወይ ቁርሴን አቅርቤ ልበላ ስል ይጠሩኛል። በቃ አንዳንድ ጊዜ ንድድልና አሁንም ሲጠሩኝ ቁጭ ብዬ ስበላ እጄን ታጥቤ ሲሄድ ቁጭ አድርጌ እንትን ስል ከዛ መጨረሻ ላይ እናደድና በቃ ቆሻሻው ዙባላ ውስጥልና የሚያዘዙኝን አዘውኝ ተመልሼ እመጣለሁ ወደ ክላሴ። ከዛ ይስቁብኛል ወንዶቹ። ለምን አንቺ መጀመሪያ አትበይም? እንዴት እናንተ እዚህ ጋር ቆሻሻ የተሰራበት ምን ያለ ዕቃ ያልታጠበ የተቦካ ነገር ኖሮ እንደኔ ያላችሁ ሰዎች እንደኔ ምርር ያላችሁ ሰዎች እኔ ስራ አይደለም የምረረኝ። ቆይ እስኪ እቺ ልጅ እንደዚህ ሰርታለች፣ እስኪ ቆይ ምን እየሰራች ይሆን ምን እያደረገች ይሆን አይሉ። በቃ የራሳቸው ስራ አንዱ ይጠራችኋል፣ አንዱ ይጠራችኋል። ስለዚህ ቁርሳችሁንም ሳበሉ ምሳችሁንም ሳበሉ ሰዓት ይሄድባችኋል። ከዚህ ሁሉ አገራችሁ ላይ ቁጭ ብላችሁ በፈለጋችሁበት ሰዓት ሰርታችሁ በፈለጋችሁበት ሰዓት በቃ ከጓደኞቻችሁ ጋር ሆናችሁ ሰርታችሁ ከቤተሰብ ጋር ሆናችሁ ሰርታችሁ ሀገራችሁ ላይ ገንዘብ ማግኘት እያለ ምን ልትሰሩ ነው የምትሰደዱት? እኔ እውነት አንድ ቀን እኔ የእህቶቼ ልጆች መጥተዋል። አትምጡ እያልኳቸው ነው የመጡት። ስሩ እዛ ምናምን ስትሏቸው አያምኗችሁም። ብር የሚገኝ አይመስላችሁም። በዩቱብ የሚሆን በቲክቶክ ብር የሚገኝ አይመስላችሁም። ግንስ በቃ ብር ወጥቶ ሁሉ ነገር ተደርጎ ተነስተው አረብ ሀገር ይመጣሉ፣ ይሰራሉ። ሊመች ይችላል፣ ላይመች ይችላል። ብዙ ነገር አለ። ያው አሁን ራሱ እዚህ ሆነው ራሱ ስሩ ስትሏቸው አሁን ሰው አንዳንድ ልጅ ብር እንዴት ተደርጎ ነው? እውነት እኮ ይገርማቸዋል። ብር እንዴት ነው የሚሰራው? እንዴት አድርጎ ነው ዩቱብ ብር የሚከፍለው? ቲክቶክ እንዴት ነው ብር የሚከፍለው ብለው ይጠይቃሉ። ግን ይከፍላል፣ ከሰሩ ይከፍላል። የሰራችሁት የትም ቦታ የላባችሁ ዋጋ ታገኙበታላችሁ። ሰው ከሰራ ትልቅ ደረጃ ላይ ይደርሳል። መስራት ነው ከሰው ልጅ የሚጠበቀው። ሰው ልጅ መስራት አለበት፣ ለማግኘት መስራት አለበት፣ ለማግኘት መልፋት አለበት። ከአንድ ቀን ልፋት አንድ ቀን እግዚአብሔር ያን አንድ ቀን እኮ በድንገት በቃ እንደ ጥይት ትተኮሱና ይሄ 2 ዓመት 1 ዓመት የሰራችሁትን ማታገኙበትን እግዚአብሔር በአንድ ቪዲዮ እግዚአብሔር ሊቀናችሁ ይችላል። አብሶ አገር ቤት ከሆናችሁ አረብ ሀገር ነው እንጂ
ትንሽ የሚከብደው ሀገር ቤት ከሆናችሁ ወጣ ብላችሁን ነገር ቅርጽ አድርጋችሁ ስትሰሩ ቀርጻችሁ፣ ለከፍት ስታቦኩ ቀርጻችሁ፣ እንጀራ ስጋግሩ ቀርጻችሁ፣ ስንት ነገር ነው ሰው ልጅ መስራት። ይሄ ቀላል ነገር የእርሻ ጊዜ እርሻን እያሳያችሁ፣ ያጨዳ ጊዜ ያጨዳ፣ የውቃ ጊዜ ውቂያ እያሳያችሁ፣ በቀላሉ የታመመን እየጎበኛችሁ፣ የተራበን እያበላችሁ፣ እንደዚህ እያደረጋችሁ ሰው ልጅ የሚደባደብ ሰው እያየ እንደዚህ ቪዲዮ ቀርጾ ፖስቶ ብር ያገኝበታል። ይሄ ሁሉ ብዬ ነግሬያቸዋለሁ። እኔ ከሚገርማችሁ ለብዙ ሰዎች ሰው እንደዚህ ፑስት አር በቃ ቢቃጭር ቪዲዮ ወይ ፖሊስ አንዷን ሲጠልዝ አንሽቃ ሲላስ ወደዛ ስትሮጥ ወደዚህ ስትሮጥ ይቀርጹና ምን ይሉና ይፖስታሉ። ወይ ጉድ ብለን ሁላችንም ቢሆኑ ተገርመን ምን አለበት ብትሸጥ ምን አለበት ብታገኝ። አብሶ አዲስ አበባ ላይ የሚሰራው ድርጊት አይደለም። አንዴ ወደዛ ሮጣችኋል። ቲማቲም ይዛ መከራን በልታ ልጆቿን ለማሳደግ መከራ የምትበላን እናት አንሺ ከዚህ ያለ በዱላ በዚህ በካስክሱ ቲማቲሙ ምኑን እኔ እኮ በእሱ ግን በብር በወር ብር መጥቶለት ሲገዛ በስንት ብር ነው ያንን ቲማቲም የሚገዛው ወይ ያንን ድንች የሚገዛው ወይ ያንን ሽንኩርት የሚገዛው? እኛ ሌላው ይቅርና በትዕግስት እኮ ከዚህ ከደሃ ምስኪኗ ብር መንግስት እኮ የራሱ ካዝና የለው። እኔ አንዳንድ ጊዜ መንግስት ሰራተኛ የሚሆኑ ፖሊሶች በምን ሂሳብ ራሳቸውን እንደሚገምቱ በምን ሂሳብ ራሳቸውን እኛ ኢትዮጵያኖች ለምሳሌ ህዝቦች ባይኖሩ አንተ ደሞዝ የለህም። ከየት ነው የሚከፈልክ? ከኛ እኮ ከግብር ከምንጥስዮ ከምናምን እቺ ሽንኩርት ቸርችራ ምን ብላ የግብር የምንጥስዮ ተብሎ ገበሬም ከግብርና ከምን ያገኘውን የግብር የምን ተብሎ ተሰብስቦ ነው ወደ ምንድነው ወደ መንግስት ካዝና ገብቶ ለአንተ በየወሩ ብር የሚከፈልክ። ገባክ? እንጂ እቺ ደሃ ምስኪኗ ባትኖር አንተም ሳትበላ ትተኛለህ ማለት ነው። ገባክ? ትዕግስት ይኑራችሁ ለምታደርጉት ነገር። አንድ እናትን በዱላ መምታት፣ አንድ እህትን በዱላ መምታት። ያንተን እህት በዱላ አንድ ሰው ቢመታ እኮ ያንን ሚሊተሪህን የለበስከው ሚሊተሪ አክብረው ነው እንጂ እኮ አንተን መጀለጥ አቅቷቸው አይደለም። አንተ ወይ መምታት አቅቷቸው አይደለም። አንተ እንደዛ እንደ ኳስ እንደዛ እንትኑ ይሄ ምንድነው ቲማቲሙን ስትረግጥ ወይ ደግሞ ጥቅል ጎመኑ ስትረግጥ አንስታ እኮ ጭንቅላትን ማለት አቅቷት አይደለም። ግን የለበስከው ልብስ የክብር ልብስ ስለሆነ ነው። ገባችሁ? እና ከየት ተነስቼ ወደ ሄት እንደሄድኩኝ እወቁ። እንደዚህ ለምን አንድ ሰው ሲጣላ በማለት የተነሳ ነው። አንድ ሰው ሲጣላ ይፖስትና ከዛ ይሄንን አንድ ጊዜማ እኮ በጣም ያ ነገር እንትን ሆኖ ነበር። እግዚአብሔር ይመስገን አሁን ግን ትተዋል። ፖሊሶች በጣም እያሯሯጧቸው ምን እያሉ አንድ አባትም ምን ነበር የሚሸጠው ምስሎች ምናምን ሰብስቦ ሲሸጥ ካላነሳክ ብለው ሲደበድቡ ተሸክሞ ሲሮጥ ያ አባት ተረድቶ አሁን ምን ላይ እንደደረሱ አላውቅም። ተረድተዋል፣ ተፖስተው ማለት ነው። ብዙ ነገር ኢትዮጵያ ላይ የሚሰራል። በቀላሉ ብር ማግኘት እየተቻለ በቀላሉ ስራ ማግኘት እየቻላችሁ ሰው ሀገር አትሰደዱ። በቃ ይብቃ ስደት። በእኛ ይብቃ። በእኛ እውነት ይብቃ። በቃ እኛ ካላልነው እሱ በቃ ብሎ አይለቀንም። እኛ በቃ አንፈልግም። እኔ አሁን በቃኝ ብዬ ካልሄድኩኝ አይለቁኝም። እዚሁ ነው ሂጂ ለምን ይሉኛል። ሰራላቸዋለሁ ጉልበቴን ሳልሰስት። አንድ ቀን ባልሰራ ብቀር ምን ሆነሽ ነው የምባለው። አንድ ቀን ሳሰሩ እንትን አትሉ። ቤታችሁ ራሱ አሁን ዛሬ እኔ ድክም ብሎኛል፣ ደክሞኛል። በቃ እርፍ ብዬ ነገ እሰራለሁ። ገባችሁ? ግስ እዚህ ቢደክማችሁ ምንም አትባሉ። ቀጥ ብለሽ ትሰሪያታለሽ። ቢደክምሽም ባይደክምሽም አንድ ልብስ የሚፈልጉት አንድ ሀገር ልብስ ያለ አንድ ቲሸርት ከቁም ሳጥናቸው ውስጥ ቢያጡ ያ በቃ ይሄ የለም ይሄ ልልበስ አይሉ። የት ነው ያለው? እናንተን ካልጠየቁ ወይ ደግሞ ለእናታቸው ድውል ያደርጉና እኔ ወይ ዛሬ አንስቼ ወይ ዛሬውን አብሶ ክረምት ሲሆን ልብስ ቶሎ አይደርቅም። ካጡ ሳምንት ሆኖታል ይላል። እኔ ከሁሉ ነገር የሚያስቀኝ የሆነ ነገር መቼም አንድ ልብስ እናንተ አውጥታችሁ ሳምንት ሙሉ ምንም አይሰራም። ክላሳችሁ የፈለገ ነገር ቢሆን እንደ 3 ቀን ሊያድር ይችላል፣ 4 ቀን ሊያድር ይችላል። ሳምንት ሙሉ አንድ ሱሪ፣ አንድ ቲሸርት ወይ ፓንት ምን ይሰራል? ክላስ ምን አደርግበታለሁ? እኔ አንድ ጊዜማ ሲሰለቸኝ እኔ እንደዚህ ያነሳሁት መቼ ነው ሳምንት የሆነው ብዬ መከራከር ጀመርኩኝ። በፊት ዝም ነው የምለው፣ ምን አገባኝ ብዬ ዝም ነው የምለው። ዝምታ ራሱ አንዳንድ ጊዜ እንትን ይመስላችኋል መሰለኝ። አልኩና ቆይ እነዚህ ሰዎች ጭራሽ አበዙ እኮ። ሳምንት ምንድነው ሳምንት ምን ይሰራል? ክላስ ሳምንት ሙሉ እኔ ያነሳሁት
እንዲህ ነው ታጥቧል። ሲደርቅ ተኩሽ ያስገባለሁ ከላስ በቃ እንጂ አንድ ነገር ሲያጡ እኔ ሁሉ ጊዜ በቃ ሳምንት ሆኖታል እኮ ምናምን የሆነ ነገርም ሲያጡ አንድ ወር ሆኖታል። እግዚአብሔር እኔ ይሄ ነገር ብቻ የሚያስጠላኝ በቃ ያልሆነ ነገር ሆነ ሲሉ ያናድዷቸዋል። እና ስለዚህ ምን ልላችሁ ፈልጌ ነው ውዶቼ፣ አዳዲስ ልትመጡ ያሰባችሁ ወይ ይሄ ቪዲዮ ሊደርሳችሁ ይችላል። ዝቅ ብላችሁ ሀገራችሁ ላይ ስሩ። ሰው ቤት ስሩ አይደለም እያልኳችሁ ያለሁት። ዩቲዩባችሁን ክፍት አድርጉ፣ ቲክቶካችሁን ክፈቱ፣ በህብረት ስሩ። ለአንዷ አንድ ቀን በአንዷ ለምሳሌ አንዷ እቃ ዛሬ ከሰራችሁ አንዷ ጋር ነገ እየሰራችሁ 3-4 ከሆናችሁ በግሩፕ በቃ እየሰራችሁ እራሳችሁን መቀየር ትምህርታችሁን መማር እንጂ ምን አባቱ አረብ ሀገር ደግሞ የተሻለ ነገር እንዳለ ነገር አረብ ሀገር ብትመጡም እንደኔው ይሄው ልብስ እየተኮሳችሁ ሽንት ቤት እያጠባችሁ ከላይ ከታች እየተባላችሁ አንዱ ሲጠራችሁ አንዱ ጠርቷችሁ አንዱ ሲያዛችሁ እየሮጣችሁ ነው የምትሄዱት። የዛኛውን እቃ ወይ አንጠልጥላችሁ ወይ ምን ብላችሁ ቆይ ይሄኛው አንድ ላይ ሆኖ ይሄን አምጪልኝ ብሎ አንዱ አዟችሁ ያንን ልታመጡ ስትሄዱ ይደውሉና ይጠሯችኋል። ወይ እኮ እኔ ደግሞ የሚያናድደኝ ብዙ ነገር አለ አንዳንድ ጊዜ እግዚአብሔር ሁሌም አይደለም ግን አላማረርም። እግዚአብሔር ቅሪ በላይ ከዚህ በላይም ተሳቀው መከራቸውን በልተው የሚያልፉ ስላሉ ምን ያደርጋሉ መሰላችሁ? ይደውሉላችኋል። ከደወሉልኝ የሚፈልጉትን ነገር ከኩሽናም ይሁን ከላይም ይሁን እየፈለጉት ነው አይደል? ያን እቃ ደውለውልኝ ወይም ስኮል ከሚያደርጉብኝ ደውሎ እንደዚህ አይነት እቃ ይዘሽልኝ ወይ ኩሽናም ከሆነ እንደዚህ አይነት ነገር አምጪልኝ ቢሉ ከዛ ወይ ስራ ትቼ ነው እኔ እዛ የምሄደው። ከዛ አምጪ እንደዚህ አይነት ነገር አምጪ ይሉኛል። እዛ ሆኜ ቢነግሩኝ ምን ችግር አለው? ችግር አለው የለውም። ግን እንደዚህ ሆነን ነው ብር የምናገኘው። አንዳንድ ሰዎች ደግሞ እንደዚህም ሰርታችሁ እንደዚህም አፈርድሜ በልታችሁ ለሰው ብር ትሰጣላችሁ። ወንዶችን ከሆናችሁ ለሴት የሚሰጡ እኔ ሴት በላችን ብሎ የሚያለቅስ ወንድ አይቼ አላውቅም። አሉ አንዳንድ ጌጃዎች ሴቶች ሁሉ ጊዜ እኔ አይደለም ለማላውቀው ወንድ አግብቼም ከሆነ እኔ ለባሌ ብር አልሰጥም። ብር ፍለጋ ከሆነ አገሬን ትቼ ልጄን ትቼ የተሰደርኩት ገባችሁ? ለምን ብዬ ነው እኔ ብር ለሱ የሚሰጠው? ይስራ እንደኔ እሱ ቀን ሰራተኛም ከሆነ ቀን ስራውን ይስራ፣ መንግስት ሰራተኛም ከሆነ መንግስት ስራውን ይስራ፣ ገበሬም ከሆነ ይስራ ይረስ። ከዛ ተረፈ ምስቴነሽ ካለ ቁጭ ብሎ ይጠብቀኝ። አይ ብሎ ወዳና ወዲህ ምንዘላዘል ከሆነ እዛ ተንዘልዝሎ ከዘልዛላው ጋራ እዛው ብሎ ይኖር እንጂ እኔ በብር ሰውን አልገዛም። በፍቅር ልገዛው እችላለሁ። ገባችሁ? ፍቅር አያን ነው በቃ ፍቅር በቃ እኔ በፍቅር አምናለሁ። እኔ አንዳንድ ሰው ብር ካሌለ ፍቅር ምንድነው ምናምን እኔ ፍቅር እኮ ሰርቼ አላገኘውም። እግዚአብሔር ከሰጠኝ ነው እንጂ ከመሬት ብድግ ብሎ አይደለም የሆነ ነገር እንትን የሚሆንልኝ። ስለዚህ ምንድነው የምላችሁ ቀልድ የለው። እኔ አረብ ሀገር ስሰራ እናቴ እንዴት ሰርቼ አሁን ለምሳሌ 5 ሰዓት ነው የምነሳው። ሌሊት እነሳለሁ። አንዳንድ ጊዜ ስሩንም 4 ተኩል እነሳለሁ። 10 ተኩል ማለት ነው። ተነስቼ ፊቴን ታጥቤ ሻወር መውሰድ ካለብኝ ሻወሬ ወስጄ ጸሎቴን አርሼ ከዛ ሲሄድ አዛን ይወጣል። 11 ሰዓቱ አዛን ሲወጣ ሄዳለሁኝ። የልጆቹን ልብስ ከዚህ ለብሶ የሚለብሱትን ምኑን በቃ ጃኬታቸው ዩኒፎርማቸው ይዤ ሄዳለሁኝ። እሱን ቁጭ አረገና ኩሽና ሄዳለሁኝ። ሻይ አፈላለሁኝ። ቁርስ ሰራላቸዋለሁ። ማታ ጠይቂያቸው ነው የማድረው። አንዱ የሚበላው አንዱ አይበላም። 4 ከሆኑ 4ቱም የተለያየ ነው የሚበሉት። 3 ከሆኑ 3ቱም እንደዛው የተለያየ ይሄን ይላቸዋል። ወይ አንዳንድ ጊዜ ነው አንድ አይነት ነገር የሚበሉት። እሱም ሲፈልጉ ሰርታችሁ ራሱ የፈለጉትን ነገር ነግረዋችሁ ጧት ራሱ ሰርታችሁላችሁ እኛም በላም ይሏችኋል። እኔ ደግሞ ምግብ ሰርቼ ሰው አልበላም ሲለኝ እንዴት አባቴ እንደሚያናድደኝ። ለምን እዛ ጋር ሰዓቴን ገድዬ ነው የምሰራው። እኔ ምን አገባኝ ቢበሉ ባይበሉ የነሱ ገንዘብ ነው። ግን እኔ እዚህ ጋር ጉልበቴ አለ ስንት ነገር የምሰራበትን እዛ ኩሽና ስንደፋደፍ የነሱ ሰዓት ይደርሳል። ያደረ እቃ ሊኖር ይችላል። እቃ አነሳሳለሁ። ከዛ እቃ አነሳስቼ ምን ብዬ 12 ሰዓት ሄጄ እነሱን አነሳቸዋለሁ ከእንቅልፋቸው።
ከእንቅልፋቸው አንስቻቸው ለዛም እሺ ብሎ አይነሱም እኮ ትላልቅ ናቸው እኮ። አሁን አንዱ 16 አመቱ ነው፣ አንዱ 16 2 አመት ነው አንዱ የሚበልጠው 16 18 አመት ማለት ነው። የ18 አመት ልጅ አብሶ እሱ እንደው በቃ ሲያናድደኝ እንዳለ ብርድ ልብሱን ከላዩ ላይ አንስቼ ተነስለዋለሁ። አንተ ህፃን ነህ ብዬ ያኛው ይሻላል ስሉ የ16 አመቱ አንድ ጊዜ ብቻ ከጠራሁት በቃ እሱ ይነሳል። እግዚአብሔር ይስጠው እና ስለዚህ ምን ልላችሁ ፈልጌ ነው ይነሳልኛል እሱ ትንሹ ማለት ነው። ትልቁ ግን ሁሉ ጊዜ መከራ ነው መከራ በቃ። ከዛ ብርድ ልብሱን ግልብ አደርገዋለሁ። ከዛ ለምንድን ነው ብርድ ልብሱን ተንሸር እባክህን አንተ ብርድ ልብሱን አላነሳም። አንተ እዚህ ብርድ ልብሱ ቁጭ ተኝተህ ሙቀት ይሰማል። ከዛ ተነስልክ አትነሳ ተነስ ብዬ ብርድ ልብሱን ከላው ላይ ወደዛ አንስቼ ከዛ ራቁቱን ሲሆን ይነሳል። ምን ላድርገው ታዲያ? እና እንትን በቃ እና ያን ሁሉ ተነስታችሁ ሰርታችሁ በቃ ቀኑን ሙሉ ሳታርፉ ትውላላችሁ። አንዳንድ ቀን በቃ እየሰራችሁ ስራ አሁን ለምሳሌ ተነስቻለሁ ጠዋት በዛን ሰዓት ተነሳሁኝ። ይኸው በቃ የሚነሳሳ ዕቃ አነሳሳሁ። ምን አልኩኝ እዚህ ጨረስኩኝ። ከታች ቤት አስተካከልኩኝ። ዕቃ የሚነሳውን አነሳሁ። የሚታጠቡን አጠብኩኝ። ቁርስ የበሉበትን ዕቃ አነሳሳሁኝ። ያወጡትን ይሄ ቶፕ እንትናቸውን አነሳሳሁ። ፒጃማቸውን አነሳሳሁኝ። አጣጠፍኩኝ። ክላሳቸው አስገባው። ክላስ አጸዳው። ከዛ አራቱን ክላስ አጽድቼ እግዚአብሔር ሲያደርግልኝ ደግሞ በጠዋት ዛሬ ተነስተውልኛል ሁሉም። አንዱ መንግስት ሰራተኛ ነው፣ እሱ ወደ ስራ ሄዳል ቁርሱን በልቶ። ከዛ እሱን አረጋጌ እዚህ መጣሁኝ። ልብስ ይሄው የታጠበ ጠዋት ያጠብኩ ልብስ ነው። ዛሬ ፀሐይ ስላለ ይሄው ደርቆልኝ እየተኮስኩ ያለሁት። ከዛ ክላሴን ደግሞ አጸዳለሁኝ። እነሱ ክላስ ብቻ እንደሚጸዳው ስለዚህ ክላሴን አጸዳዳው። ምን አልኩኝ ስመጣ ከታች ስንት ሰዓት መሰላችሁ? 4 ሰዓት ሆኗል። 4 ሰዓት ከምናምን ሆኗል። ከዛ አጣጠብኩኝ። ቃይና እዚህ መነሳሳን አነሳሳን ማስተካከለውን አስተካከልኩኝ። ሻወሬ ወሰድኩኝ። አዛን አለ። ልብስ አጠብኩ። ሌላ ልብስን ፈትቼ ሄድኩኝ። ከዛ ተመልሼ እዛ ደግሞ ማቀራረቡን አቀራርቤ ሳህናቸው ምናቸውን አስተካክዬ ከዛ ሰዓት አለኝ። በሰዓቴ መጥቼ ልብሴን አወጣሁኝ። ከዛ ልብሴን አሰጣሁኝ። ይሄው ውጭ አለ። እሱን አንጥቼ ተኩሳለሁ እነሱ ሲጨርስ። እና ምንድነው ምላችሁ ይሄ ሁሉ አለ ሰው ሀገር። እኔ አሁን ቤቴ ብሆን እንደዚህ በአንድ ቀን ትክክል ነው። ስራ ለነገ ማለት ቆንጆ አይደለም። ምግብ ነው ለነገ የሚባለው እንጂ ስራ ለነገ የሚባል ነገር የለም። ግን ቢሆንም ሲደክማችሁ የሆነ እረፍት አሁን ሰንበት ዛሬ ሰዓት ሰንበት ነው። እኛ ጋር ክርስቲያኖች ነን። ሰንበት ነው። በቃ ቁጭ ብለን ቤታችን ከልጆቻችን ጋር የታመመ ሰው ካለ የታመመ መጠየቅ፣ ቤተሰብ ቀርበው ቤተሰብ መጠየቅ ይሄ ነው እንጂ ከዛ ቤተ ክርስቲያን መሄድ ነው። ጠዋት ቅዳሴ፣ ከቅዳሴ መልስ ቡናችን እንጠጣለን፣ ቁርሳችን እንበላለን። ከዛን ምን ስራ ካለን ያው እንሰራለን የሆር ነገር ምናምን እንጂ ወፍጮ አንሄድ፣ ገበያ አንሄድ ምናምን ሰንበት ስለሆነ ማለት ነው። እና ስለዚህ ምን ልላችሁ ፈልጌ ነው የፈለገ ነገር ቢሆን ቤታችን ቢሆን እረፍት ይኖረናል። እዚህ እረፍታችሁ ማታ ስተኙ እንጂ የቀን እረፍት ራሱ አሁን በዚህ ሰዓት እኔ ወይ ተኝቻለሁ ምናምን ሊመስላችሁ ይችላል። እኔ ቤቴ መጥቼ ስራ ካሌለኝ ብቻ ነው የምተኛው እንጂ የቀን ሰዓት አሁን ምተኛ ምናምን ነው መስላችሁ። ልብስ ይበዛብኛል። ልብስ ሲበዛብኝ ልብስ ተኩሳለሁ። አምጪ ብለው ከሚያጡና ከሚንትን ከሚሉ እኔ ጉልበቴ ድካሜን ይዤ መስራትን ነው መመርጣው ማለት ነው ውዶች። እና ስለዚህ አረብ ሀገር ምርጫችሁ ከምታረጉ አገራችሁ ትምህርታችሁን ያልጨረሳችሁ ትምህርታችሁን እየተማራችሁ ዩቲዩባችሁን እየከፈታችሁ ደና ነገር ላው ላይ እየሰራችሁ ዝም ብሎ ይሄ ዘፈን እዚህ የማይባል ነገር ዝም ብላችሁ ከምትለቁበት
የሆነ ቁም ነገር የሆነ ነገር አንዳንድ ነገር የሚያስቅ ነገር የሆነ አሁን አንዳንድ ሰዎች ሲሰሩ አይታችሁ መስራት። እኛ ለምን እንደዛ ሰሩን ካላችሁ አይመቸንም። አንዴ ማዳም ስጠራኝ ወይ ብዬ ስሮጥ ምን ስል እቺንም ይሄው እንደዚህ እያረኩ ነው የምሰራው ዩቲዩብን ራሱ ማለት ነው። እና ስለዚህ ምን ልላችሁ ፈልጌ ነው ወዶቼ፣ አገራችሁ ላይ ስሩ። ወንዶችን ብትሆኑ 500 ሺህ ከፍለክ አረብ ሀገር መተክ ሸፋጣ ከምትጠርክ አረብ እዛ ቁጭ ብለክ ያልኩን ይሄን ዩቲዩብንም ቢሆን ከፈት አድርጋችሁ እንደ ቂማታችሁ እየቀረጻችሁ እየፖስተታችሁ እየለቀቃችሁ ስሩ አገራችሁ ላይ እንጂ አረብ ሀገር ምርጫ አታድርጉ። እኛ ራሱ የመጣ ነው በእኔ ሰዓት እንደዚህ ቢኖር ለምን እሰደዳለሁ? ከልጄ ጋር ያገኘሁትን እየበላው እየጠጣሁኝ እየሰራሁኝ እኔ ቲክቶክ የሚባል ዩቲዩብ የሚባል ነገር ቢኖር ላመጣለሁኝ። እናቴ ብዙ የሚሰራ ነገር አለ ኢትዮጵያ ላይ። ስራዬን እየሰራው ከራሴ ከተረፈ ደግሞ ምስኪኖችን እየረዳው ለሚከፈትለት ሰው እየከፈትኩኝ እያሰራሁት እየሰራሁኝ መኖር እያለ ምን አሰደደኝ ሰው ሀገር እና ስለዚህ እናንተም ስሩ አገራችሁ ላይ። ማን እንደ ሀገር የት ይገኛል? መሰሶና ማገር ብሏል ዘፋኙ ድሮ። ስለዚህ እንደ ሀገር ምንም የለም። ቆሎ ለምን ቆልታችሁ አትበሉም ውዶቼ? እንጀራ የሚበላ ራሱ ቢጠፋ ቆሎ ቆልታችሁ ትንሽዬ ጨው ነስነስ አድርጋችሁበት ቡና አፍልታችሁ ድሮ እንደዛ ነው እንደምታረጊ ምናምን እንዳትሉኝ። ለምን እኔ ጨው የተነሰነሰበት ቆሎ ምናምን ስለምወድ ነው፣ ውሃ ስለሚያጣጣ ማለት ነው። ስለዚህ እንደዛ አድርጋችሁ ውዶቼ ኑሮ ካሉት መቃብር ይሞቃል። አገራችሁ ላይ መቃብራችሁን አሞቁ። ሰው ሀገር ከምትመጡ አትምጡ፣ ሰው ሀገር አትምጡ። አብሶ የኔ ታናናሽ የሆናችሁ አትምጡ። እውነት በቃ እዛው ስሩ። ችግር ካለ ችግራችሁን እዛው ፍቱ እንጂ አረብ አገር ሄጄ ህይወቴን ቀይራለሁ። ኑሮ ከሆነ ሰማይ ጠግ ደርሷል። ምንም እዛም ይሁን እዚህም ቢሆን ቢሰራ ያው ነው። ቀዳዳው ተደፍኖ አላለቀም። ስለዚህ እዛው ሀገር ሆናችሁ ስሩንም ይሰፋል። አረብ ሀገር ስትመጡ ቀዳዳው በስማም ይው እቺን የምታክል ቀዳዳ ካለ እንዲህ ነው የሚከፈተው። በኋላ ካንዱ በኋላ አመት ላይስ ቢግ ይሆናል። ኦኬ አትምጡ። ስለዚህ እዛው ሆናችሁ ያቺ እንዲህ ያለችዋን ትንሿን ቀዳዳ እዛችሁ በመርፌም ቢሆን በምንም እንዲህ ያጨማደዳችሁ እየሰፋችሁ እዛው ስሩ። ቀን እስከሚያልፍ እዛው ስሩ። ይሰራል። ወጣት ናችሁ። ምን ያሰድዳችኋል? ሻንጣ እያሸከማችሁ ሰው ሀገር። አንዳንዶቹ አሉ መኪና ተደግፈው ምናምን ቪዲዮ እየሰሩ ምናምን ደህና ልብስ እየለበሱ ሲቆዩ ልቅ አድርገው ወደ ይሄ ምንድን ነው ዩኒፎርማቸውን ልብስ አድርገው ወደ ኩሽና ወደ እንደኔ አይነትም ከዳማ ከሆነች ማለት ነው። እኔ አሁን ዩኒፎርም የማለብሰው ክረምት ብቻ ሲሆን ነው። በጋ ሲሆን ፀሐይ ሲሆን ዩኒፎርሜን እየለበስኩ ነው ምሯሯጠው የለም። ስለዚህ አደብ ግዙና ሀገራችሁ ላይ ተቀመጡ። እኔ ለነገሩ እኔ እንደዚህ ምስጥ የሚያረግ ፎቶ አንድ ቀን ሰርቼ ፖስቼ ማላቅም። ለምን እኔ ከፖስትኩ ዩኒፎርሜን ለብሼ እውነቷን ነገር ከተመቻቸው ዩኒፎርሜን አይተው ይምጡ። እቺ ደግሞ ይሄንን እየለበሰች ምናምን ነው ማዳም ራሱ አፈቅደው። ይሄ ራሱ ክረምት ስለሆነ ነው ጃኬቴን ለብሼ የሚሞቀኝ ልብስ ለብሼ ምሰራው እንጂ ውዶቼ ሴቴስ እንጀተየራን ሃቲ ቁጣ ወሎ ተቀለቴ ፍጤ እና እንዳይመስላችሁ እዚህ ጋር ብልጭልጭ ሁሉ ወርቅ እንዳይመስላችሁ ብሏል። ማን ነበር ያዘፋኝ? ነዋይ አይደለም ማለት አረ ማን ነበር ስሙ ጠፋኝ። ነዋይ ደበባ አይደለም። እና ብልጭልጭ ሁሉ እዚህ ለብሰን ብልጭልጭ ስንል ፀሐዩ አቃጥሎን ቀይ ስንመስል ምናምን ደርቶን አይምሰላችሁ። ነግሬያችኋለሁ። እናንተ ናችሁ ከኛ ደና ደም ያላችሁ። እዚህ ፀሐዩ መከራ ነው፣ ብርዱ መከራ ነው።
አብሶ ብርዱም ሆነ በሽታ እውነት በሽታ ነው። እኔ እንደ ብረት እኮ ነው እንደ ብረት። እኔ ከዚህ ስገባ እንዴት እንደምሆን መድኃኒዓለም ይወቅ። እኔ እየፈራው ነው። ለምን አንደኛ በጣም ቆይቻለሁኝ፣ ሁለተኛ አንዳንድ ጊዜ በቃ የተረገዛችሁ ምናምን ካልሲ ብትለብሱ ምን ብትሉ በቃ ስብር የሚያደርግ ብርድ እንክትክታችሁን የሚያወጣ አጥንት የሚሰብር። ኧረ በስመ አብ! ሙቀቱስ እሺ በምንም ሳሳ ያለም ልብስም ለብሳችሁ ሳሳ ልብስ አትለብሱም። እዚህ ያው አለ እንዲቀለል ያለ ልብስ ነው እንጂ ሳሳ ያለ ልብስ የለም መልበስ። እዚህ ሺቲ ልልበስ ምናምን የለም። ሙቀት አለና ሺቲ ልልበስ አትሉም እንደ ቤታችሁ። ስሩም አሁን አንዳንድ ልጆች እያየው ነው ይለብሳሉ ሺቲ። እኔ ቀንቼ ልሞት ነው። ሴትዮ አታስለቅስኝም። እኔ እናቴ አሁን ስሩንም እኔን ትታኛለች። ያው ስለከረምኩ ስለቆየሁኝ ቤተሰብ መሰልኳት መሰለኝ እንጂ አይወዱም አንዳንድ ቤቶች። እና አገራችሁ ላይ ስሩ ውዶቼ። አገራችሁ ለቃችሁ አትውጡ። ማን እንደ ሀገርን የሚያክል ነገር ሀገርን የሚደርስ ነገር የለም። ሀገራችሁ ላይ ስሩ። 100,000 70,000 90,000 ብር ከፍላችሁ አሁን ለምሳሌ ጓደኞች ሆናችሁ 4-5 ሆናችሁ ለሀገር ልትሰደዱ ያሰባችሁ ልጆች ካላችሁ ለዩቱብ የሚያስፈልጋችሁ ደህና ስልክ ብቻ ነው። ኮምፒውተር ምን ጥስዩም አልተሟላም ምናምን ነው። ኮምፒውተር የሚባል ነገር የለም ውዴ። ኮምፒውተር ወደፊት አንቺ እንትን ከሆንሽ ማለትም ይሄ ዩቱብሽ አርጎ አንቺ ሌላ አዲያ ለመፍጠር ከፈለሽ የሆነ ቢሮ ከፍተሽ ቢሮ ላይ ሰዎችን ኢንተርቪው ምናምን ማረግ ከፈለሽ ብቻ ነው እንትን የሚያስፈልግሽ። 2 ልጆች ደና እንትን ሞባይል ከገዛችሁ በዛ በሁለቱ ሞባይል ባንዱ ትቀርጻላችሁ፣ ባንዱ ድምጽ ትሰሩበታላችሁ። እኔ አሁን ስሩን አንድ ሞባይል ነው ይሄው ያለኝ፣ አንድ ካሜራ ላይ ነው እኔ ያለኝ ስልክ። ሌላ ግን እንዲህ በቃ ድምጽ ለማስገባት ምናምን እሱ ብዙ ፕሮሰስ አለው። እናንተ ያው ኢትዮጵያ ላይ ካላችሁ አንድ ደና ዩቲዩበር መልካም ዩቲዩበር ካለ ላሳያችሁ ይችላል። ከዛ ተረፈ እንዲሁ እንደኔ ካሜራችሁን ገጭ አድርጋችሁ ደና ካሜራ በቃ ገጭ አድርጋችሁ ከዛ መስራት ነው። ከዛ መኮሰት ነው። ርዕሳችሁን ጽፋችሁ የእንትናችሁ የአዲያችሁ ርዕስ ጽፋችሁ ምን እንደሆነ በጣም ከዛ ይሄ ታብሌት የሚሰራ አብሶ እሱም በጣም አስፈላጊ ነው። ታብሌት መስራት ከቻላችሁ የሚያስተምሩ ልጆች አሉ። በኦንላይንም ይሄው ምርጥ ልጆች አሉ የሚያስተምሩ ካለ ገንዘብ ኑ ስሩ የሚሉ። ሌሎቹ ገንዘባችሁን ራሱ በልተው የማያሰሯችሁ አሉ። እንዴት እንደሚሰራ የማያሳያችሁ አሉ። ብራችሁን ብለት አድርገው የሚሉ የሚሄዱ ማለት ነው። ስለዚህ ይሄው በነፃ የሚያስተምሯችሁ ነው። አብረን እንስራ የሚሉ አገር ቤትም ሁኑ፣ አውሮፓም ሁኑ፣ አሜሪካም ሁኑ፣ ጀርመንም ሁኑ፣ ጣሊያንም ሁኑ፣ ካናዳም ሁኑ፣ ለንደንም ሁኑ፣ አረብ ሀገርም ዱባይ፣ ሳውዲ፣ ባህሬን የትም ሀገር ሁኑ። ግን መስራት ከፈለጋችሁ አሁንም ቀኑ አረፈደም። እንደኔ ተሰዳችሁ በስደት ደግሞ ያላችሁ ልጆችን ብትሆኑ ኑ እየተባላችሁ ነው፣ ስሩ እየተባላችሁ ነው። ዩቲዩብ እንዴት እንደሚከፈት ታምሌት እንዴት እንደሚሰራ እያስተማረች ነው። ፎዚያ የምትባል ልጅ ዱባይ ነው የምትኖረው፣ ጀግና ሴት እመቤቴን። እኔ አንድ ወር አልሞላኝም ስንት እውቀት ከሷ እንደቀሰምኩኝ። ይሄን ሁሉ ጊዜ አመት ሆኖናል አሉ እነሱ። ግን እንደዚህ አይነት አጀንዳ ከፍተው በግሩፕ መስራት ከጀመሩ እኔ ግን የት ነበርኩ? አመት ሙሉ እነሱ እንትን ካሉ እኔ የት ነበርኩኝ ያልኩት። ስንት ነገር ነው። እኔ ስለ ዩቲዩብ ራሱ ሰራለሁኝ፣ ፖስታለሁኝ። ይሄ ሰዓት ማየት የሚባል ነገር ምን ሰዓት ምን ልበል ምንም አውቀው ነገር የለም። በቃ አንዳንድ ሰዎች በነፃ የሚያስተምሯቸው ምንድነው እኔ ሰርቼ እኔ አግኝቼ እኔ ልብላ ብቻ ማይሉ ጀግና ሴቶች አሉ። እነሱን ተቀላቀሉ፣ ከነሱ ጋር ስሩ። ሰብስክራይብ አርጓቸው። ሌላ ቦታ እየሄዳችሁ አፋችሁን ከምከፍቱ እነሱ ጋር ሂዱና ቅስም እያደረጋችሁ አሁን ለምሳሌ ወይ እንደኔ ብቸኛ ካልሆናችሁ
እንደኔ ብቸኛ ካልሆናችሁ ጓደኛ ካላችሁ ወይ ሁለት ስልክ ካላችሁ በአንዱ ስልክ እሷ የምታወራውን እየሰማችሁ በአንዱ ስልክ ደግሞ ዩቱብ መክፈት ትችላላችሁ። ከዛስ እንዴት እንደሚሰራ እንዴት እንደሚጫን እየነገረች ነው። ከዛ እንዴት እንደሚጫን ዩቱብ ትሰራላችሁ። መጀመሪያ ዩቱባችሁን ታስቀምጣላችሁ። እዛ እሷ የምታስተምርበት ቦታ ትገባላችሁ። እሷ የምትለውን ነገር እየሰራችሁ ትጭናላችሁ። ታብሌት እንዴት እንደሚሰራ እኔ ከሷ ነው የለመድኩት። እግዚአብሔርን የሆነ ልጅም ያስተምራል ዩቱብ ላይ የሆነ ቀይ ቀጭን ልጅ ያስተምራል። ግን የሆነ ቦታ ላይ እንትን ይላል። ያው እሱም ሰዓቱ ይሄድበታል ያልቃል። ስለዚህ እሷ ግን ሰርታ ምን ብላ ቅንብርብር አድርጋ የቱጋ ታምሌቱን እንዴት አድርጋችሁ አምጥታችሁ ለምሳሌ የአንድ ሰው ታሪክ ማውራት ከፈለጋችሁ የዛን ሰው ፎቶዎች 2 ይሁን 3 ይሁን 4 ይሁን የሁለት ሰው የአራት ሰው ወሬ ማውራት ከፈለጋችሁ 4ቱንም እንዴት ማምጣት እንዳለባችሁ ቁጭ ታደርግላችኋለች። ከዛ እናንተ ያስቀመጣችሁ ፎቶዎቹን እያመጣችሁ እሷ ባለቻችሁ መሰረት እየሄዳችሁ ስለዛ ሰው ማውራት ከፈለጋችሁ መጀመሪያ ቪዲዮ ቀርጻችሁ ቪዲዮአችሁ ሰርታችሁ ታስቀምጣላችሁ። የዛን ሰው ፎቶ ሊሆን ይችላል። የሁለት ሰው ታሪክ ማውራት ከፈለጋችሁ የዛን ሁለት ሰዎች ታሪክ አውርታችሁ ፎቶዋቸውን ታስቀምጣላችሁ። ከዛ ርዕስ ትጽፋላችሁ። ርዕሳችሁን ጽፋችሁ ገብታ ሰው በቃ ሰፍ ብሎ ምንድነው ይሄ ነገር ብሎ ገብቶ ያይላችኋል። እናንተ ሳታውቁ ሰውም ትሳይል እናንተ አንደኛ ሰብስክራይብ የወደዳችሁ ሰው ሰብስክራይብ ያደርጋችኋል፣ ላይክ ያደርጋችኋል፣ ኮሜንት ይጽፍላችኋል። ኮሜንት ስድብም ይጻፉላችሁ፣ ምንም ችግር የለውም። ምንም ይበሏችሁ። በቃ እኔ አሁን በኮሜንት ሰው የፈለገ ነገር ቢለኝ አይ ዶንት ኬር። ገባችሁ? ስራና ስራ ነው እዚህ ጋር ያስኩት እኔ ከድህነት ለመላቀቅ እየተዋጋው ነው፣ ድህነትን ማለት ነው። ስለዚህ ሰው መታው ራሱ በጥፊ ቢሉኝ አልናገራቸው፣ ምን አገባኝ፣ የፈለጉትን ይባሉ። እና ስገባ ደግሞ እና በጥፊ መታሻለን ብትሉን አልሰማችሁም። ስርዓታችሁን ጠብቁ፣ እንደዚህም ስላችሁ ማለት ነው። አንዳንድ ሰዎች ግን ምን እውነቴን ነው የምላችሁ፣ ሰው የፈለገውን ነገር ቢላችሁ ለእናንተ ስሙኒ አይሰጣችሁም። እናንተ ኪሳችሁ ባዶ ከሆነ ባዶ ናችሁ። ስለዚህ እንደዚህ አይነት ልጆች ጋር ሄዱ። ዝም ብላችሁ ኤኬሌ በዚህ ሮጠ፣ ኤኬሌ በዚህ ገባ፣ ኤኬሌ ልጅ ተነጠቀ፣ ኤኬሌ ልጅ ሊነጥቅ ነው እያሉ ዝም ብሎ እነሱ እናቴ አጀንዳ እየሰሩ በየቀኑ አዳዲስ ሰው በቃ እኛ የምንፈልገውንማ ልባችንን አወቁ። ዩቱባቸውም ያቀናል፣ እነሱም ልባችንን አውቀዋል፣ ያራሩጡናል። ስለዚህ አትሯሯጡ። ስለ እናንተ ታሪክ የሚሰሩ ስለ አረብ ሀገር ልጆች የሚሟገቱ እነሱን እያያችሁ ስሩ። አሁን ፎዙን ግቡና ስሩ፣ ይዋት እሷ የምትናገረውን ነገር እዩ። ከዛ ዩቱባችሁን ክፈቱ፣ ተቀላቀሉ ከነሱ ጋር። ግሩፕ አላቸው፣ ግሩፓቸው ላይ ገብታችሁ ስሩ ከነሱ ጋር። ገባችሁ? ለምሳሌ 100 ሰው እዛ ጋር ካለ 100 ልጆች ካሉ ለምሳሌ 50 ሰው ዩቱብ ያልከፈታችሁ እሷን የምታዩ ልጆች ካላችሁ ዩቱባችሁን ከፍታችሁ እነሱን ብትቀላቀሉ እናንተ በቀላሉ ስንት ሰው ሰብስክራይብ ታገኛላችሁ። እዛም ሰብስክራይብ ታደርጋላችሁ፣ እናንተም ሰብስክራይብ ትደረጋላችሁ። በቀላሉ እናንተ 100 ምናምን ሰው ግፋብል 120 130 ሰው ሰብስክራይብ ያደርጋችኋል። በቅንነት ከሰራችሁ መልካም ከሆናችሁ። እኔ አሁን አንዳንድ ነገር አልገባኝም። እንዴት መሰላችሁ ያልገባኝ ዩቱብ መክፈት ልከፍት ስል እምቢ ያለኝ እዚህ ጋር ግን እሷ ሞካክሩ ደጋግማችሁ ሞካክሩ ብላለች። እኔ ግን ሁሉ ጊዜ ሞክራለሁኝ። ያው ከስራዬም አንፃር ብቻዬንም ስለሆንኩኝ ሁሉም ጋር ስሬ ስለምሯሯጥ ግፋብል አንዱ ቢሰራልኝ አንዱ እንትላለሁ እያልኩ እንትላለሁ። ዩቱብ ክፍት እያረጋችሁ እየሰራችሁ ምን እያላችሁ ስለዚህ ራሳችሁን ለውጡ። ራሳችሁን ለመለወጥ እስከመጣችሁ ድረስ ደግሞ አረብ ሀገር ቁጭ ብላችሁ ዝም ብላችሁ የሰውን ዩቱብ እና የሰውን ቲክቶክ እያያችሁ ጊዜያችሁን ከምታቃጥሉ ስሩበትና ግፋብል 10 ዓመት ሰራለሁ ወይ 5 ዓመት ሰራለሁ ብለሽ የመጣሽ ሴት በ4 ዓመት ወይ በ3 ዓመት ሰርተሽ ወይ በ2 ዓመት ወይ 3 ዓመት ሰርተሽ ዩቱብሽ ደና ክፍያ እየከፈለሽ ከሆነ ወደ ሀገርሽ ገብተሽ ያላገባሽ ታገቢያለሽ።
ትወልጃለሽ። ያገባሽ ደግሞ ገብተሽ ልጆችሽን እያየሽ ዩቲዩብሽን እየሰራሽ ህይወትሽን ትቀይሪያለሽ። ለምን ብለሽ ነው አረብ ሀገር 5 ዓመት 6 ዓመት 7 ዓመት እየተመላለሽ እየገባሽ እየመጣሽ 2 ዓመት ኮንትራት እንትንሽን ትጨርሻለሽ። ከዛ ይታደስልሻል፣ ትሄጃለሽ። ከዛ 2 ወር ታርፊያለሽ፣ ትመጫለሽ። ለምን ብለሽ እዳለብሽ? አንቺ ነፃነት አያምርሽም? ልጅ መውለድ አያምርሽም? ህይወት አንቺ ልጅ በቃ ልጅ የእግዚአብሔር ስጦታ ነው። ኦኬ አግብተሽ ትወልጃለሽ፣ እግዚአብሔር ይሰጥሻል። ስለዚህ ግቢ አገርሽ ላይ አትመላለሱ እንደው ሀቀጂ። እኔ አብሶ አረብ ሀገር እየመጣችሁ እየሄዳችሁ የምትሰሩ ልጆች አትመቹኝም። እውነቱን ስነግራችሁ አትምጡ። ተገባችሁ አትምጡ። ለምሳሌ አረብ ሀገር ስትመጪ ወይ ቤት ላይኖርሽ ይችላል፣ ቤትሽን ሰርተሽ ከሆነ ወይ ደግሞ ብር ላይኖርሽ ይችላል የምትነግጂበት። በባንክ ቤት ውስጥ ብር ካለሽ እዛ ቁጭ ብለሽ ስሪበት፣ በዛ ብር አገለባብጭበት፣ በዛ ብር። ለምንድን ነው የምልሽ መሰለሽ እህቴ ወይ ደግሞ ወንድሜ፣ ለምን መሰለክ እንደዛ ምልክ? በመምጣት በመሄድ የሚወጣ ወጪ በጣም ኦቨር ነው የሚመጣባችሁ። ሁል ጊዜ ስገቡ ልብስ ይዛችሁ ነው የምትገቡ። ሁል ጊዜ ስገቡ ሻንጣ ሞልታችሁ ነው የምትገቡት። ያ ብር እንዴት ነው የሚሆነው? እኔ አሁን ረጅም ዓመት ተቀምጫለሁ። እኔ እግዚአብሔር ይሄ ምንድነው ካርጎ ራሱ ማድረግ አይመስለኝም። ሳስበው የምገዛበት ካርጎ ማድረግበት ከዛ ማውጣበት። እኔ 45 ኪሎ የተፈቀደችልኝን ይዤ ገብቼ ከዛ ገዛላቸዋለሁ ለምገዛላቸው ሰዎች እንጂ እኔ እዚህ ሀገር ሆኜ እውነት ካርጎ አረጋለሁ አላውቅም። ጌታ ይወቅሱ። ወሬን እኮ እየቀደርኩኝ እናንተ አንዳንድ ጊዜ እኮ ስሜታዊ ሆናለሁ። ማርያምን አንዳንድ ጊዜ ስሜታዊ ያደርገኛል። ምኑ ነው የሚያደርግሽ ብትሉን፣ አትመላለሱ፣ ስሩ ሀገራችሁ ላይ። ከሀገራችን ስንወጣ እኮ አሁን ያለንን ያህል ነገር ላይ የለንም ነበረ፣ ግን እግዚአብሔር ባረከን። አትመላለሱ። እግዚአብሔርን ደግሞ ካልባረካችሁ መክሊታችሁ አረብ ሀገር አይደለም፣ በቃ እዛው ሊሆን ይችላል። ስለዚህ እዛው መክሊታችሁ ፈልጉ ሀገራችሁ ላይ ሆናችሁ እንጂ ዛሬም መግባት ነገም መምጣት፣ ዛሬም መምጣት ነገም መምጣት። ምንድነው የምትሰሩት? ሰው ሀገር ልጅ አለ ልጅና እኔ ልጄ ናፍቃኛለች። አቦ እኔ አልመለስም። የፈለገው ነገር ይቀራል እንጂ ምን እዳ አለብኝ እንዴ? ከጉድጓድ ስር የሞቱ ዘመዶቼ ወጥቶ አይበሉ። ዞሮ ዞሮ እኔው ነኝ የምበላው። ስለዚህ ምን እዳ ከቶኝ ነው 10 የምመላለሰው? ሀገሬ ላይ እሰራለሁ። በቃ ስርት ስራዬ። ለምን የፈለገ ነገር አይሆንም? እግዚአብሔርን ወይን ሼትን አያቻት ወይና መቼም የአዩ ጓደኛ እሷን አዩን ወይን ሼትን ማያውቃት የአረብ ልጆች የሉም። እኔ መቀደምነታ ከባሏ ጋራ እንትን ሲሰሩ አይቻቸው ነበረ። ቀን ስራ አደነኳት፣ አልናኳትም። እግዚአብሔርን እኔ በጣም ወዳት፣ በጣም የምታሳዝነኝ ልጅ ናት። በጣም አንጀቴን ነው የምትበላኝ። ስንት ዓመት ወደ 12 ዓመት ሰርታለች፣ ግን ቤት አላት እግዚአብሔር ይመስገን። ገባችሁ? ኑሮ አማሯት አረብ ሀገር አልተመለሰችም። ቀጥ ብላ በቃ ሀገሯ ላይ ስርት ቀን ስራ ትታ ለምን አሻሯ አትቆላም? ሰው ቤት ተቀጥራ በቃ አላማ አላት። አላማን ዩቱባን እየሰራች ዩቱባ ይቆጠረላትን። ብዙ ችግር አለባት። አይኖ አውቃለሁኝ። ሁላችንም የምናውቀው ነገር ነው። ቤቷ እንዴት እንደተሰራ የምናውቅ ነገር ነው። እንደሷ ቢሆን ኖሮ ያ ሁሉ ይሄ ሁሉ እንትን አይደርስባትም። ግን ይሁን እኔ እሱም ያሳዝነኛል። ፍቃዱ ማርያም አንጀቴ የሚበላኝ ልጅ ነው። በቃ የሆነ አንዳንድ ሰው መቼ ነው ትላንትና የሆነ ቪዲዮ ሰርቼ ነበር። ሁል ጊዜ ሰው ሰርቶ ማይባረክለት ሰው ታውቃላችሁ? እንደዛ አይነት ሰው ነው። ያሳዝነኛል። ይሰራል፣ ይለፋል። የዋ ነው ደግሞ የሆነ በቃ እኔ ሰው ሲናደድበት ራሱ ደስ አይለኝም። የሆነ የጎደለው ነገር አለ። እሱ ልጅ የሚረዳው ሰው ይፈልጋል። እሷም ደግሞ እኮ ትወደዋለች። ወይንዬም አሁንም ሙደጅ ወይኔ ማር እግዚአብሔርን እኔ ደስ ነው ያለኝ። በቃ ቀን ስራ መስራቷን እንደ ያስደሰተሽ ምናምን ልትሉኝ ትችላላችሁ። ኖ ቀን ስራ መስራቷ ሳይሆን በቃ ኮንፊደንሷ። በፊት እኮ አረብ ሀገር ነበርኩኝ ጓደኞቼ ባይ ምን ይሉኛል አላለችም። ቀጥ ብላ ሰው ራሱን ሆኖ ነው መኖር ያለበት፣ ጓደኛውን ሆኖ አይደለም መኖር ያለበት። ገባችሁ? በቃ የእሷ አላማ ሰርታ ራሷን መቀየርና ያለባትን
ችግሯን መቅረፍ ነው እንጂ ቸግሮኛልና አረብ ሀገር ተመልሼ ልምጣላችሁ። ለምን ማዳም ቤት ተቀምጣለች። የአዩ እህት አለች የማዳሟ ቤት ስንት ዓመት የተቀመጠችበት ማዳም ቤት ነው። ይግባባሉ። ከዚህም በፊትም ነይ ምናምን ብላታለች፣ ግን እሷ መሄድ አትፈልግም። ደውላ እኮ ማዳም መምጣት ፈልጋለሁ ብትል በደቂቃ ነው የምትወስዳት። ለምን መሰላችሁ የምትወስዳት? ለእሷ አዝና ሳይሆን ለራሷ ብላ ነው የምትወስዳት። ለምን ስንት ዓመት አጠገቧ የሰራች ናት። አሁን እኔ ማዳሜ ሄዳለሁ ምናምን ስላት ለእኔ ወደ ምናምን አይምሰላችሁ። አትጂ ሄደሽ ነይ። እኔ አሁን ሄዳለሁ ስላችሁ 6 ወር እንፈቅድልሻለን። 6 ወር ቤተሰቦችሽ ናፍቆት ወጥተሽ እስከ 6 ወር በኋላ ነይ አሉ። ገባችሁ? እኔ ወደውኝ እንዳይመስላችሁ፣ ጉልበቴን የወደዱት። ስንት ዓመት ሙሉ ብቻዬን በፊት 2-3 ሴቶች ናቸው እዚህ ቤት የሚሰሩት፣ 1 ፊሊፒንና 2 ሂንዶች። ግን የዚህን ሁሉ ሰው ስራ ጠቅልዬ ነው እኔ የምሰራው። አይሰሩም። ህንዶችን ታውቃላችሁ፣ አይሰሩም። ቢሞቱ ለምሳሌ በጽዳትና በልብስ መተኮስ ካመጧቸው ልብሳቸው ይተኩሳሉ፣ ጽዳቸውን ያጸዳሉ። ከዛ ተረፈ ከምንም ነገር ጋር ግንኙነት የላቸውም። እኔ አሁን ያቺ የሄደችዋ ልጅ አያለው የኔ ከስራ ውጪ በከነ ጨብዱን ማሰራ ስራውን ከጨረሰች ቁጭ ብላ ስልኳን ታወራለች። ምን ትላለች እንጂ እንደኛ አቤት እናም ምን ተሰየው በዚህ ወጥቼ በዚህ ገብቼ የለም እነሱ ጋር። እኔ የሶስት ሰው ስራ አመናችሁም አላመናችሁም የሶስት ሰው ስራ ነው የምሰራ። ግን ደግሞ ስንት ነው የሚከፍሉሽ እንዳትሉ፣ የሶስት ወር ነው የሶስት ወር ነው እንደሚከፍሉሽ እንዳትሉ። አይገርማችሁም? እና ስለዚህ ብር አንድ ጊዜ ሰው እናምጣልሽ ወይስ ብር እንጨምርልሽ ብለውኛል፣ አንድ ሰራተኛ ሲሄድ ማለት ነው። ከዛ አይ በቃ ብር ጨምሩልኝ ሳይ ምንም ችግር የለውም ስራው። አንዴ ከመጣሁኝ ጠንክሬ ሰርቼ ወደ ልጄ መግባት ስለምፈልግ ኦኬ ብር ጨምሩልኝ አልኳቸው። ብር ጨምሩልኝ ማለት ነው። ግን የዛን አልሞቅ ያለ እኔን በሰማይ ላይ የሚያበረኝ አይደለም። ያው እንደ ቂሚት ይከፍሉኛል። እኔም ተመስገን አሜን ብዬ ወስጄ እየሰራሁኝ ይኸው ይሄን ደርሻለሁ። እና ስለዚህ እኔ ወዳኝ አይደለም አንቺ እኮ እንደ እህቴ ነሽ፣ አንቺ እኮ እንደዚህ ነሽ ነው እንዴ? አዎ አንቺም ለኔ እኮ እህቴ ነሽ እላታለሁ። እኔ አንቺም እህቴ ነሽ፣ አንቺ እኮ መልካም ሰው ነሽ አለችኝ አንድ ቀን። በእርግጥ እሷ መልካም ሰው ናት ማርያምን። እሷ መልካም እኔ ብርም ቢኖርም ምንም ቢሆንም እነሱ መልካም ሰው ባይሆኑ ወይ ጨቅጫቃ ንዝንዝ ያሉ ሰዎች ቢሆኑ የዚህን ዓላመት አልቀመጥም ለብር ብዬ ማለት ነው። ወይ አገር ቀይራለሁኝ ካልተመቸኝ፣ ወይ ቤት ቀይራለሁ ካልተመቸኝ። ግን እነሱም የሚመቹ ሰዎች ናቸው። ያው ስራውን ቢበዛ አስሬም ቢጠሯችሁ ምንም ቢሏችሁ የሆነ ይሄ ጭቅጭቅ በዚህ ወጣሽ በዚህ ገባሽ ምን ሆንሽ እንደዚህ ሆንሽ። እኔም ደግሞ ጠንቀቅ አርጌ ጥርሴን ነክሼ እንደዚህ ውሻ ጥርሷ ነክሳ ልጇን እንደምታሳድግ እንደዛ ነው። በጥርሴን ከስ አርጌ ስራዬን መሰራው። መርከም ትቶ ለምን ውልቅ አልልም። አላማ አለኛ። ለአላማዬን ግብ ለመምታት ስለምፈልግ ያሰብኩትን ነገር አንድ ኳስ ተጫዋች ወደ ሜዳው ሲገባ መቼም ለማሸነፍ ነው የሚገባ። እኔም ደግሞ ማሸነፈው እዳ ስላለብኝ እዳዬን ለማሸነፍ ጥርሴን ነክሼ ጉልበቴን አጠናክሬ ስራዬን እሰራለሁ። እግዚአብሔርም ረዳኝ። ደግሞ እግዚአብሔር ረድቶኛል። ከምንም በላይ ከኔም በላይ ጌታ ረድቶኛል። ምን በቃ ጠንካራ ሆኜ እንድሰራ ጎበዝ እንድሆን ጌታ ጉልበቱን ለኔ ሰጥቶኛል። እውነት እኔ በራሴ ጉልበት አይደለም፣ በራሴ እውቀት አይደለም፣ በራሴ የሆነ ነገር ችዬ ሳይሆን መድኃኒዓለም አስችሎኝ ነው። የድንግል ማርያም ልጅ የልጄ አምላክ ምስኪን ልጄን ጡት እያጠባሁኝ ልጄን ጥዬ ነው የወጣሁት። በቃ አመት ከ8 ወር ሲሆናል ልጄን ጡት አስተውኳት። ከሚገርማችሁ መቼም አንድ ልጅ 3 አመት ወይ 2 አመት ነው መጥባት ያለበት። እኔ ልጄ አመት ከ8 ወር ሲሆናት ጡት አስተውኳት። ጡት እየፈለገች ጡት አስተውኳት። ከኔ ጋር መኖር እየፈለገች ትቻት መጣው ሰው ሀገር። ታውቃላችሁ አመት ከ8 ወር ሲሆናት ከ1 አመት በኋላ ጡት ካስተውኳት ከ1 አመት በኋላ ወደ አረብ ሀገር የመጣው ፕሮሰስ ጀመርኩኝ። ፓስፖርት አወጣሁኝ። ፓስፖርት አውጥቼ በ9 ወሬ ነው የመጣሁት። ከሚገርማችሁ ማለት ነው። ስለዚህ እግዚአብሔር ረዳኝ። ታውቃላችሁ እናንተ
በቃ እግዚአብሔርን ተስፋ አርጋችሁ ከመጣችሁ እግዚአብሔር ከእናንተ ጋር ይወጣል፣ ጎዶላችሁን ይሞላል። እግዚአብሔር ለሁላችንም ጎዶላችንን ይሙላል። አስበን የወጣነውን እግዚአብሔር ያሳካልን እና እንደዛ ነው የምላችሁ ውዶችዬ። እና ሰው ሀገር አትሰደዱ ነው የኔ ዛሬ ርዕሴ። ሰው ሀገር አትሰደዱ፣ ሀገራችሁ ላይ ስሩ፣ ሀገራችሁ ላይ ተለወጡ። በሀገር ሁሉ ነገር አለ። ሰው ቢናፍቃችሁ ሰውን ታያላችሁ፣ ቢያማችሁ ራሱ እረፍት አላችሁ። ታውቃላችሁ በቃ ጊዜው አዎ ችግር ነው ይገባኛል። ግን ቢሆንም 2 4 5 ልጆች ሆናችሁ አረብ ሀገር ጓደኛሞች ተሰዳችሁ ከምትመጡ እዛ በግሩፕ ስሩ። በቃ ቅድም እንዳልኳችሁ ነው። 100 ምናምን ሺህ ብር እየከፈላችሁ የትራንስፖርት አለ፣ ፓስፖርት ለማውጣት ስትሄዱ ምን ስትሉ ማደር አለ። ከዛ በላይ እኮ ይወጣል። ይሄ የምትመጡበት ብር ብቻ ነው እኔ የነገርኳችሁ 100 ሺው። ይሄ ለትራንስፖርት፣ ለፓስፖርት፣ ለምግብ፣ ለአልጋ፣ ለምናምን ዘመድ ካላችሁ ኦኬ ዘመድ ጋር ልታድሩ ትችላላችሁ። ከዛ ተረፈ ደግሞ አንዳንድ ሰው እንደኔ አይነቱ እኔ አሁን ዘመድ ቢኖረኝም አሁን ፓስፖርት የሚወጣበት አካባቢ ዘመድ ቢኖረኝም እኔ አልሄድም። እኔ ከእናቴ ቤት ውጪ እና ከራሴ ቤት ውጪ ሰው ቤት መሄድ አልፈልግም። ይሄ ተፈጥሮዬ ነው። እኔ ሰው ቤት እንዲህ በቃ አብሶ ለሆነ ለራሴ ፕሮግራም ያን እንትን አሳክኬ ምናምን ሰው ቤት አልሄድም። ምን ያደርጉልኛል? ቢሳካላችሁ እኮ ራሱ እንደዚህ አድርጌላት እኮ በዚህ ወጥቼ በዛ ገብቼ ስሩን ከዘመድ ባዳ ይሻለኛል። እኔ ከባዳ ጋር ነው እኔ ዝምድና ያለኝ እንጂ ከዘመዶቼ ጋር አያስፈልጉም። አንዳንድ ዘመዶች አብሶ አያስፈልጉም። በቃ አንዳንድ ዘመዶች አያስፈልጉም። እራሳችሁ ስትችሉ የሚወዷችሁ እናንተን ለጥቅም የሚፈልጓችሁ እንጂ ከነሱ እናንተ ጥቅም አይደለም። የእግዚአብሔር ሰላም ተራሱ አንዳንድ ጊዜ ማውራት የማልፈልገው ራሱ እኮ ያስወራኛል ይሄ ዩቲዩብ። እውነት ማውራት የማትፈልጉ የሆነ አንዳንድ ሰው ችግራቸውን ይወጡባችሁና ችግራቸውን ከተወጡና ከተሳካላቸው በኋላ የት እንዳላችሁ ራሱ አያውቋችሁም። በቃ ባዳ ነው የሚሆኑት። በህይወቴ የደረሰ ብዙ ነገር ስላለ እንደዚህ ምላችሁ እኔ ሄጄባቸው ሳይሆን ራሳቸው መተውብኝ ማለት ነው። እኔ አልሄድም፣ እንደነገርኳችሁ እኔ ሰው ቤት አልሄድም። እኔ ስሩን ከዘመዶቼ ባዳ በቃ እግዚአብሔር የሰጠኝ አዳም ልጆች እና የዋን ልጆች ነው ያሉላችንም እነሱ ናቸው። እኔ ዘመድ ስጋ ዘመድ ምናምን የሚባል አደዛ ይጂ ስጋ ከስጋ ዘመድ ውስጥ እህቶቼ፣ ወንድሞቼ፣ የእህቶቼ ልጆች ከዛ በተረፈ ይሄ አያስፈልግም። ታምሜያቻለሁ፣ ተቸግሬያቻለሁ፣ ወድቄያቻለሁ። ከኔ ጋር የወደቁ ከኔ ጋር የታመሙ እነዚህ ናቸው። ያኔ ወይ ዘመድ ምናምን የሚባሉ ምናምን ሀሊ ወሊ አሶ ስታጡ ወይኔ እናት ያበበችው አጅሬ። እኔ ባላጣም ብዙ ጊዜ እንዲህ እጦቴ የምናገር ሰው አይደለሁኝም። የደሃ ኩሩ ታውቃላችሁ፣ እንደዛ ነኝ። ባለኝ የምዘንጥ ደሃም ሆን ድህነቴ የማልናገር ያለኝ የሚመስላቸው ወይ አያም ሊሆን ይችላል እሷ አላት ምናምን እየተባልኩኝ ወይ ምን ይታወቃል፣ በዛ መንገድም አይተው ሊሆን ይችላል። ግን ለማንኛውም በቀላሉ ስነግራችሁ ይሄ ሁሉ የተነሳው በምንድን ነው? ሰው ሀገር አትሰደዱ በማለት ነው። እና ሰው ሀገር አትሰደዱ። ሰው ሀገር በመሰደድ የሚመጣ ነገር የለም። ሀገራችሁ ላይ እየሰራችሁ ሀገራችሁ ላይ ብዙ ትምህርታችሁን መማር ካለባችሁ ትምህርታችሁን እየተማራችሁ ትምህርት የጨረሳችሁ ከሆነ ደግሞ ዩቲዩባችሁና ቲክቶካችሁን እየለበለባችሁ የአመት ፓኬጃችሁን ሞልታችሁ በግሩፕ ሆናችሁ ከወንድ ጋርም ይሁን ከሴት ጋርም ይሁን በምንም ይሁን እየተወቃቀሳችሁም ይሁን እየሰራችሁ ብር አገኙ እንጂ አትሰደዱ ሰው ሀገር። ወይኔ ዛሬ ወይ መሳይ የወያኔ እና ስለዚህ የወያ ሀርከፉኔ አሸማ እና እንደዚህ እያላችሁ እግዚአብሔርን ከሀገራችሁ አትሰደዱ። እኔ ከአገር ቤት ወጣችሁ ሌላ ሀገር
ሌላ እንትን አልመኝላችሁም። ከኔ ኋላ ያላችሁ ተናናሾቼ ናችሁ። ካሁን በኋላ መቼም ወደ አረብ ሀገር የምትመጡት እንጂ አትምጡ። እዛው ስርት አድርጉ። እግዚአብሔርን እኔ ብቻ ልግባ ሀገሬ። እንዴት ህልኬን የምወጣበት አሳያችኋለሁ ውዶቼ። ከሀገር ቤት ልንወጣ ነው ምናምን ያሉኝ ልጆች በሙሉ ዩቲዩብ እየከፈትኩላቸው እዛ ሀገር የምትሄዱበትን እንትናችሁን ፓኬጃችሁን ሙሉ የአመቱን እላችኋለሁ። ይሰራሉ፣ ይጠነክራሉ፣ ጠንካራ በቃ ልጆች ናቸው፣ ጎበዞች ናቸው። ይሰራሉ፣ ራሳቸውን ይለውጣሉ። ምን ሊሰሩ ነው አረብ ሀገር የሚመጡት? አረብ ከአሁን በኋላ የኢትዮጵያ ከዳማ ታጣላችሁ። ደሞችን አስተርጉሙና እንዲህ ብላለች በሉኝ። አደራችሁን እስከምገባ ከማዳሜ ጋር እንዳታጣሉኝ። አንመጣም ከአሁን በኋላ የኢትዮጵያ ከዳማ እንዳይመጡ ነው የምናደርገው ተባብረን። እውነቴን ነው የምላችሁ። ሰው ምን ካበረ ምን ነበረ የሚባለው? ይሄ ምን ካበረ አንበሳ ድር ካበረ አንበሳ ያስራል ይባላል። ድር ማለት ይሄ የእንትን የሸረሪት ድር ታውቃላችሁ አይደል? እሱ ነው። አሁን እሱ ከተባበረ እሱ ውስጥ የገባ አሁን ዝንብም ሊሆን ይችላል። ምንድነው የተለያዩ ትላትሎች ነገር እዛ ውስጥ ከገቡ አይወጡም። ግን ስታዩት ቀላል ነገር ነው እንዲህ ብጥስ ምናምን የሚል ነገር ነው የሚመስላቸው። አንዳንድ ጊዜ ቤት ላይ ገብቶ ሲጸዳ እንዲህ ብጥስጥስ አይልም። ካያችሁት የመጠምጠም ባህሪ ያለው እና የኛ ሀገር ሰው ደግሞ ብልህ አይደል? ከዛ እንደዛየና ምን አለ አንበሳ ድር ቢያብር አንበሳ ያስራል ተባለ። አንበሳ ጉልበት አለው ታውቃላችሁ። ስለዚህ አንድ ላይ እሱ ቢሰበሰብ አንበሳን የማሰር አቅም አለው ማለት ነው። እኛ ከተባበር እኛ እርስ በራሳችን እውነቴን ነው የምላችሁ። እኔ በሰፈሬ 10 ሰው ባድን ሌላውን በሰፈሩ 10 ሰው ባድን ምን አባቷ ልትሰራ ነው አረብ ሀገር መታ የአረብ ሀገር ሽንት ቤት የምታጥበው? ለምን አባቷቸው ብላ ነው እንቅልፏን እያጣች 11 ሰዓት 12 ሰዓት እየተነሳች የምትሯሯጠው ኩሽና ለኩሽና። ስለዚህ በየአገራችን በየሰፈራችን በየመንደራችን ጠንክረን ከሰራን ልጆቻችን ሰው ሀገር አይሰደዱ። መቼም የኢትዮጵያ ልጆች የሰፈሬ ልጆቼ ናቸው። ስለዚህ ጠንክረው እንዲሰሩ በየሰፈራችን ብንከፍትላቸው በቀን እንደው በወር እግዚአብሔር 10,000 20,000 100,000 70,000 80,000 90,000 ካገኙ ምን ይሰራሉ? ሰው ሀገር ካማራቸው ይምጡና ጎብኝተው በብራቸው አይተው ይሄ ምንድነው የሚባለው ለመዝናናት ይምጡና ይሄዱ እንጂ ለስራ ካሁን በኋላ እውነት የኢትዮጵያ አምላክ ካለ የሀገሬ ልጆች ካሁን በኋላ እንደው ለስደት አይስጣቸው። እኔ በዛች ልጅ እውነት በጣም ነው ያዘንኩት። ሱዲ ላይ እንደዛ ሆነች። ሁል ጊዜ የኢትዮጵያ ልጅ መገደል፣ የኢትዮጵያ ልጅ መርከስ። ሀገራችን ላይ ብንሆን ያው ከዛም የተሻለ አይደለም። በእርግጥ ትንሽ ይሻላል። ምንም ቢሆን የሀገር ልጅን በሀገሩ ቢጨክንም እንደዚህ አንጀቷ ወጥቶ ባዶ ከረጢት ወደ ሀገሩ አይሄድም። እኔ ዛሬ ቁስል ለመቀስቀስ ምናምን ብዬ አይደለም። እና ወገኖቿ፣ እናቷ፣ እህቷ፣ ወንድሞቿ፣ ቤተሰቦቿ መጽናናትን ይስጣቸው መድኃኒዓለም። እውነት እኔ በቲክቶክ ላይ ትንሽዬ ቪዲዮ ሰርቻለሁኝ። እኔ በጣም ነው ያዘንኩት። እግዚአብሔር ነፍሷን በአጸገነት ያስቀምጥ። መጽናናትን እመኝላችኋለሁኝ። እግዚአብሔር ወተን ከመቅረት ጌታ ይጠብቀን እላችኋለሁ ውዶችዬ። ሰላም ሁኑልኝ። ዛሬ ቪዲዮ ይረዝሟል፣ ረዘመ ቅርታ እና አዳዲስ ከሆናችሁ ላስታውሳችሁ ቪዲዮዬን እዚህ ቤት ስመጡ እውነት ላይክ እያረጋችሁ ሰብስክራይብ እያረጋችሁ አትከፍሉበትም እህቶቼ። ወንድሞችም ካላችሁ ወንድሞችም ታዩኛላችሁ አትከፍሉበትም። ሰብስክራይብ እያረጋችሁ አበረታቱኝ። እኔ ስደተኛ እህታችሁ ነኝ። አንድ እህታችሁ እንዳንድ እህታችሁ አንድ እህቴ ሰው ሀገር ብትኖር ምን ያስፈልጋታል፣ ምን ያምራታል፣ ምን ይናፍቃታል የምትሉ ሰብስክራይብ ላይክ ሼር እያረጋችሁ አበረታቱኝ። ነባሮችም እንደዛው ሰብስክራይብ ላይክ ሼር እያረጋችሁ አበረታቱኝ እላችኋለሁኝ። ቪዲዮዬን ደግሞ እስከ መጨረሻው ጀምራችሁ አቋርጣችሁ ሳይሆን እንደው ብደብራችሁ ራሱ እንደው ድምፁን ቀንሳችሁ ቁጭ አርጉ። ስልኩ ችግር የለውም፣ ለኔ ይጠቅመኛል። ስተኙ አብሶ እንቅልፋችሁ ሲመጣ በቃ
ሳይለንት አድርጋችሁ እንትኑን እስከ መጨረሻው እንትን በሉትና እናንተ አዳመጣችሁ ዩቲዩብ ችግር የለበትም። ለኔ ግን ይጠቅመኛል። ይሄ እንደ ልመና እንደ አንድ ሰው እንዴት ነው ስለ ማርያም ብሎ ደጃችሁ መጥቶ ሲለምን እንዴት ነው እንደዛ አስባችሁ ቪዲዮዬን እስከ መጨረሻ ይውልኝ። ይሄ ዩቲዩብ በጣም ችግር ያለበት ነው። ችግሩን እስከምቀርፍ ችግሮቹን እስከማስተካከል እናንተ ከጎኔ ካልሆናችሁ ደግሞ እኔ ያንን ነገር ማስተካከል ስለማልችል እርዱኝ ነው የምላችሁ። በቃ እንደ እርዳታ ቁጠሩትና እና አበረታቱን እላችኋለሁኝ። ሀገራችንን ሰላም ያርግልን። እኛም በስደት ያለ ነው ለሀገራችን አብቅቶን ለሀገራችን ደርሰን ሁላችንም ከስደት ተመልሰን ሀገራችን ላይ ሰርተን ህይወታችን ምንቀይር ህይወታችንን ምንቀጥል ከልጆቻችን ጋር ምንሳቅ ከቤተሰብ ጋር ምንሳሳቅ በአይነ ስጋ እግዚአብሔር ያገናኘን ሁላችንም። እኔ እንደኔ ሀገራችሁን የናፈቃችሁ ቤተሰባችሁን የናፈቃችሁ በሰላም ለሀገራችሁ ያብቃችሁ እላችኋለሁ። ውድ ሀገሬ ልጆች ኢትዮጵያኖችና ኤርትራኖች ኢትዮጵያ ሀገራችንን ይባርክልን። ዳሯን እሳት አድርጎ መሀሏን ገነት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ሀገሬ ወድሻለሁ።